ሃይማኖት ምናምን አለ። ከዛ በኋላ መስለኝ ስነግረው ገረመው፣ ተደነቀ። ጋይስ በቃ አሁን ቀጥሉ እናንተ፣ እኔ ስራ ደርሻለሁ። ሀብታም ነው ደግሞ ሬነር ድምጽ ምናምን አለና ሀብታም ነው የሚመስለው ራሱን የሳየው ሰማው ምናምን ነገር። በጓ ግን ድምጿ ራሱ አልተቀየረም። ከሶስት ወር በኋላ ለኤርፎራ የሚያስረክበው እሱ መሰለኝ። እንቁላል ምናምን ገባን ነው። አይ ደስ ይላል ሰው በአመለካከቱ ራሱን ሲመራ የሚያምንበትን ሲከተል ጥሩ ነገር ነው። ሰውም ከውርስ ሃይማኖት መውጣት አለበት የሚባለው ለዚህ ነው። ምክንያቱም ምንድነው ስላሴ ፍልስፍና ነው፣ የሰዎች ፍልስፍና ነው፣ የሰዎች ሐሳብ ነው፣ የሰዎች አይዲዮሎጂ ነው። ስለዚህ ሰው በራሱ ፍላጎት፣ በራሱ ሐሳብ፣ በራሱ አይምሮ ወደ ራሱ ውሳኔ፣ ወደ ራሱ እምነት፣ ወደ ራሱ ህግ ነው መመለስ ያለበት። እንደዛ ብዬ ነው የማምነው። ራስ ጋር መገናኘት ምንድነው፣ ከየት ነው፣ ለምንድነው ብሎ ራሱን መጠየቅ አለበት ብዬ አምናለሁ። ጥሩ ነገር ነው ያደረጋችሁት። እንደው በእውነት ጓደኞችን ብናገኛቸውና እዚህ ጋር መጥተው ብናወራቸው፣ ቢያወሩ፣ ቤተሰብ ቢሆኑ፣ ብንቀራረብ ጥሩ ነገር ነበረን። ዋን ታይም እንኳን አንዳንዴ ይመጣል። ግን ችግሩ ምንድነው እንትን ይላል፣ ትንሽ ቆጣ ይላልና ሰውዬው ቆጣ አይቆጣም ግን ይሰማዋል። ምንድነው የኛ እንትኖችን ተሸክሞ አያስተናግድም። በጣም ቁጥብ የሆነ ሰው ነገር ነው እና ከቻልክ እንደዚህ አይነት ሰዎች ካሉ አምጣ። ያ አክቹአሊ እንደ ድሮ አይደለም። አሁን ደብሯቸዋል ሁሉ ማለት ነው እነሱ አቋርጧል እንዴ እየተበጠሰ በመሃል ዱከምም እንደምታውቀው ነው። አንተ ነው ስለ ጓደኝነት ምናምን ደቀስተዋል። ዱከም ተው ዱከም ችግር የለም መጣቆ ተው ችግር የለም። አይወጣም አይገባም እንጂ እኮ እሱም ችግር የለበትም። ከፈለገ ኢየሱስ ጌታ ነው አምላክ ነው ይላል። ጲላ እንዴት ነህ ጲላ? ይባቢ ሰላም ነው? አማን ነው። እንዴት ናችሁ? ሰላም ናችሁ? ሁላችሁ ሰላም ብያለሁ። አለና እንዴት ነህ? ክብሩ ይስፋም። ሁሉ መልካም ነው አለ። አሪፍ ስራ ነህ? ትንሽ ቀጥሉ። እሺ ዱከም እንዴት ነህ? ቦሮና ውስጥ ያለ ይመስላል። አንተ ምንድነው ለምን እንትን አትቀይርም? ምኑን ለምትለው ደስ ይለኛል። እንዴት ነህ? አለ ሁሉ መልካም ነው። በሰላም ነው የጠፋው? አረ ያው ትንሽ የሆነ አመም አድርጎኝ ነው በዛ። ተው እንጂ እውነት ስላሴ ረገመኝ መሰል። ስላሴ ደግሞ ማን ነው? ሳይኖር ይረግማል እንዴ? አይ ተከታዮቹ እሱ ሊሆን ይችላል። እንዴት ነው ታዲያ? አለ መስቀል እንዴት አለፈ? ማን ነው እሱ መስቀል? በዓሉን አላየሁትም እባክህ። እኔ ቤት ተኝቼ ነው የዋልኩት። አታከብርም? ኧረ ምን የለም እኮ ዝም ብለው የእንጨት ከመሬት ኮፍራ ወጥተው ከዛ በኋላ ይመለካል አሉ። በዛ ብቻ ምኑ መስቀሉ ግን ዱከም መስቀሉ መቃጠል አለበት ብለህ አሁን እኔ መሰበርም መቃጠልም አለበት ብዬ ነው የማምነው። ለምን መሰለህ? ኢየሱስ ተሰቀለ ብሎ የሚያምን ሰው የተሰቀለበት፣ የተቸነከረበት፣ የደማበት፣ የቆሰለበትን እንትን መስቀል ለምንድን ነው የምታከብረው ነው? የሰሩት ራሱ ጠላቶች ናቸው አይደል? መስቀሉን አንደኛ እኮ መስቀሉ የተመሰቀለ መሆኑን በምን እርግጠኛ ሆኖ?
መስቀሉ ይሄ ማለት ክርስቶስ የተሰቀለበት ቀጥ ያለ እንጨት ነው ወይስ እንደዚህ አግድም የተመታ ነው? በምን እርግጠኛ ከሆነ ነው? አንገት ላይ መስቀል የለም ድኳ ንቅሳት ነው ያለብኝ እጄ ላይ። ከዛ ውጪ ነው አንገት የሌለም ወይ ተው እንጂ ግድንግን እግዚአብሔር ድሮ እስር ቤት ግድንግን አይደል እንዴ የተነቀስከው? ራሱ ከነሱ ይበልጣል እኮ እነሱ ካገኙት። አዎ ምን ላይ ይሱጋር እኔ ግንባሬ ላይ እና እዚህ ላይ ራጄ ግንባሬ ላይ ያለ ልክ እንደ ራያ ቆቦ እንትን ግንባሬ ላይ ያለ ኢየሱስ በተከራየው ምላጭ ካገኘው በሱ ፈቅፍቅ አንሳው። ኔትወርክ የለም። እሱን እንደዛ አሁን ምን እያሰብክ ነው? አሁን ልነሳ እያሰብኩ ነው። ከተኛበት ኢየሱስ ሲመጣ ግን ይሞታል ብለህ ታስባለህ? ኧረ ክርስቶስ ጌታ፣ ኧረ ፈጣሪ ፍራ። ይሄ ደግሞ ጀመረው። ለምን ሞተው ጨርሶ እንደ በእርግጥ ነፍስ ሁሉ ሞትን ቀማሽ ነች፣ ግን እሱ ሞቶ ጨርሶ እኮ ነው ሄደው። በስጋው አይሞትም? በስጋማ ሞቶ ተነሳ አይደል እኮ። ሁለተኛ አይሞትም ወይ እንደ ምን ፈልገህ ነው? ምን ፈልጋለሁ? ሁለተኛ ይሞታል ሁለተኛ ይሞት ይላል። በስጋው ይሞታል እኮ ኢየሱስ ይሞታል። እግዚአብሔር የምርህን ነው? አዎ በለው ካልክሽ ሌላ ነገር እንዳወራ እንዳጋብዘኝ እና የሚሞተውን ሰው ለምን ታደርገዋለህ? ትከተለዋለህ? መቼ ተከተልኩት? እኔ የት አለ? እኔ ከፊቴ አይደለም እኮ እኔ ብቻዬን ነኝ። ተሰቀለ ተቸነከረ ብለህ ነው የምታምነው? መቼስ ባለፈው ስትል አልነበረ? ሰቀሉት። አዎ ሰቀሉት እኮ አልሰማህም እንዴ? ሰቀሉት፣ ገደሉት። ከዛ ፈጣሪ የመስቀሉ ነገር ግን ጨርስ እስኪ ዱከም። መስቀሉን እንትን ያደረጉት አሁን መስቀሉን የሰሩት እኮ ጠላቶች ናቸው አይደል? አዎ ሰው መግደያ። አዎ ስለዚህ ለምንድን ነው ሰው መስቀሉን አክብሮ አንገቱ ላይ የሚያንጠለጥለው? ስለ እንትን ፈጣሪያቸውን እዛ ላይ ስለገደሉላቸው ነው። ተናደውበት እኮ ነው እንዴ። እና ታዲያ ከተናደዱበት አንገታቸው ላይ ለምን እንትን ያደርጉታል እኮ ነው ጥያቄ። በቃ መሰበር መቃጠል እኮ ነው ያለበት አይደል? ተደስተውበት ፈጣሪ ስለሞተላቸው ተደስተውበት መስቀሉ አስደስታቸው። ከፈጣሪ ሞት ይልቅ መስቀሉ አስደስታቸው። አንዴ ዱከም ኢየሱስ ተሰቀለ ብለህ ታምናለህ እንዴ? አዎ ማን ነው የሰቀለው? ሮማውያን። ምን አርግ ብሎት ለምን ምን አርግ ብሎት ነው የሚሰቅሉት? ዮሐንስ ወንጌል ምዕራፍ 19 ቁጥር 7 ላይ ታገኘዋለህ። ሄድና አየው እንዴ። ታዲያ ለምን ነው አድኖታል የሚለው? ባለፈው እኮ ዕብራውያን ላይ አይተዋል አይደል? አድኖታል የሚለው ያ ሌላ ነው። ጥያቄ መልስ ሰጠዋ። እየው አየህ እሱማ አለ። እሺ በቃ ሌላ የለም። ሌላ ምን ፈለግከው? አይ እኔ ጥያቄ እሺ እንትን ትንቢት ላይ ያለው የምን ትንቢት ላይ አልሞትም በሕይወት እኖራለሁ የሚለው ዳዊት ነው ያለው? ኢየሱስ ነው እንዴ? ግንበኞች የናቁት የማዕዘን ድንጋይ ማን ነው? እግዚአብሔርም ራሱ የማዕዘን ድንጋይ። እኔ እንጃ እሱ ማለት ወደ ሁለት ይሁን ወደ ሶስት ይፈታል አላውቅም። እሱ እንዴ እግዚአብሔር ከየት ነው? እንዴት ነው እግዚአብሔር ደግሞ ድንጋይ እንዴት ነው ማለት ነው? ኢየሱስ ድንጋይ ነው? አይ እሱ እንዴ ምን እንዴት ነው እግዚአብሔር የማዕዘን እኔ ማቃል እሱ ምሳሌ ራሱ ያስቃል። ማታቆን አጠይቃት ሆ ማታቆን ማለፍ እኮ ነው። እኔ ማቃል እየጠየቅኩ እኮ ነው። እኔ ማቆን እኮ ነው የምጠይቅህ። ስለዚህ ኢየሱስ ድንጋይ ነው ወይ እንጨት ነው?
መሆኑ ነው። አንተ መጽሐፉ ነው የሚለው አንብበል። ቆይ ማለት ምሳሌያዊ ንግግር ነው። አንተ የማዕዘን ድንጋይ ማለት አንድ ቤት የሚቆመው በማዕዘን እንትን ነው እንጨት ነው ሲል ወይ ደግሞ የወይን ግንድ ነኝ ሲል መሰረት እንደማለት ነው። እሺ ቆይ ላንብበል። እንዲህ ይላል። አንብበው። መዝሙር ላይ አይደለም የምታነበው? አዎ እንዲህ ይላል። የእግዚአብሔር ቀኝ እጅ ከፍ ከፍ አለች፣ የእግዚአብሔር ቀኝ እጅ ብርቱ ስራ ሰራች። ተርፌ በሕይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርንም ስራ ገና እናገራለሁ። መገሰጹን እግዚአብሔር እጅግ ገስጾኛል፣ ነገር ግን ለሞት አሳልፎ አልሰጠኝም። የጽድቅን ደጆች ከፈቱልኝ፣ በዚያም ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅና ጻድቃን በእርሷ በኩል ይገባለሁ። ሰምተህ መልሰልኛልና አዳኝም ሆነኛልና አመሰግናለሁ። ግንበኞች የናቁትን ድንጋይ እርሱ የማዕዘን ራስ ሆነ፣ እግዚአብሔርም ይሄን አድርጓል ይላል። አየህ ምን አለ መጀመሪያ? ተርፌ በሕይወት እኖራለሁ፣ ገና የእግዚአብሔርንም ስራ እናገራለሁ። መገሰጹን እግዚአብሔር ገስጾኛል፣ ነገር ግን ለምን ምን ነው ታዲያ? አሁን ይሄን የተናገረው ማን ነው? ዳዊት ነው ወይስ ኢየሱስ ነው? እንዴት ትንቢቱ ስለ ኢየሱስ ነው አትሉ የለም እዚህ ጋር ትሉ የለ ወይ ማለት ምንድን ነው እንዴ? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለው ለማን ነው? የማዕዘን ራስ ድንጋይ ሆነ የሚለው ስለ ክርስቶስም ይናገራል፣ ስለ ሌላም ሊናገር ይችላል። አይ አዲስ ኪዳን ላይ ጴጥሮስ ለኢየሱስ ነው ብሎ ነው የጠቀሰው። አዎ እኮ ስለዚህ ጴጥሮስ እየዋሸ ነው ወይስ ልክ አይደለም? አይ ልክ ነው። የማዕዘን ራስ ድንጋይ ሆነ። እሺ ጥሩ። የማዕዘን ድንጋይ ሆነና አይሞትም ማለት ነው ወይ ይላል? እና በሕይወት አለ አይደል? ይኸው አለ እኮ በሕይወት አለ። ተነስቶ የለ ኢየሱስ አልሞትም ነው የሚለው። ሞተ እኮ ነው እንትን ሞተ ተነሳ እኮ ነው የምትሉት። አልሞትም ነው እኮ የሚለው እሱ። በሕይወት እተርፋለሁ ነው የሚለው። እንደውም እተርፋለሁ ማለት ሊሞት ነበር ከዛ ተረፈ። ስለዚህ እና የኢየሱስን ስጋ ስጠኝ ብሎ ለመነና ከፍኖ ቀበረው የሚለውስ የኢየሱስን ስጋ ስጠኝ ብሎ ዮሴፍ ተቀበለና ስቅለትማ ምንድን ነው? ስቅለትማ አለ እኮ መጽሐፍ ቅዱስ ግን አልተሰቀለም የሚለውም አለ። ስለዚህ አንዱን ጥሎ አንዱን ማንጠልጠል ነው አምጪራል። ያው ለምሳሌ አልተሰቀለም ብለው የሚሰብኩ ነበሩ አይደለ? በአዲስ ኪዳን ስለ ኢየሱስ ክርስቶስ ኢቦናይት ምናምን የሚባሉ አዎ እግዚአብሔር አድኖታል። ኢቦናይት ብቻ ሳይሆን ኖስቲክ ግሩፖችም አሉ። እግዚአብሔር አድኖታል ብለው የሚያምኑ ነበሩ። በሱ ፈንታ የቀሬና ስምዖን የተሰቀለው ብለው የሚያምኑ ነበሩ። እና ከየትኛው ካልተሰቀሉት ልሁን ከተሰቀሉት ልሁን ነኝ? አሁን እኛ እኮ ስናመጣ እኮ ከነቢያትም ጭምር ነው። ሂስቶሪካሊ ብቻ ሳይሆን ከነቢያትም ቃል ጭምር እናመጣለን። እስኪ ከነቢያት ኢየሱስ ይሞታል የሚል አለ፣ ክርስቶስ መሲሁ ይሞታል የሚል አለ፣ ተሰቅሎ ይሞታል የሚል አለ። አዎ ዳንኤል 9 እና ኢሳይያስ 53 እሱማ ስለ ክርስቶስ አይደለም፣ ስለ ኢየሱስ ኢሳይያስ 53 ስለማን ነው ታዲያ? ተከቶ ካልሆነ ይሄ ደግሞ አንተ ስለ እስራኤል ሕዝብ ነው የሚያወራው። ስለ እስራኤል ሕዝብ ይወዲት ቃል በቃል እኮ እንደዛ እኮ ነው የሚለው። በአገልጋይ ምናምን እያለ የሚጠራው ማንን ነው እንዴ? ከትውልዱ መካከል እንደተወገደ ከትውልዱ ማን አስተዋለ? የብዙዎችን ኃጢአት ይሸከማል ምናምን ብሎ ብዙ ነገር ይናገራል እኮ። ታዲያ እሱ እስራኤል የትኛው እስራኤል ነው? የትኛው እስራኤል እያወራ የትኛው እስራኤል ነው የሕዝብን ኃጢአት የተሸከመው? እስራኤላውያን መከራ ደርሶባቸዋል። እስራኤላውያን መከራ ደርሶባቸዋል አይደል? አልሰማሁም። ምን አልከኝ? በደል እንትን ጭፍጨፋ መከራ ደርሶባቸዋል አይደል? ስቃይ ደርሶባቸዋል አይደል? እኔ በራሱ በመጽሐፉ ነው የምፈታል። ራሱ አንድ ሰው ነው የሚያወራው ቃሉ። ስለ አንድ ሰው ነው የሚያወራው። በሽላቶቹ ፊት እንደሚታረድ በግ ተነዳ፣ አፉን አልከፈተም፣ ዝም አለ ሚለው ስለ አንድ ሰው ነው የሚያወራው። ስለ ብዙ ሰው አይደለም። ዝም እንደሚል በሽላቶቹ ፊት ዝም እንደሚል ዝም አለ፣ አፉን አልከፈተም። ኢየሱስ ዝም አለ። ኢየሱስ መቼ ዝም አለ? ለምን ዝም አለ? እና ለምን ስላልነበረ እንዲያው ቀና ነው
ኧረ ራይነር በእናትህ ፈጣሪን ፍራ አታስለፍልፈኝ አላለም ለምን ትመታኛለህ አለና እንትን ማለት ነው ጮኸ ለፈለፈ አለ ማለት ነው እና በሸላቾቹ ፊት ዝም አለ ብለን ኧረ ይኸውልህ በሸላቶቹ ፊት ዝም እንደሚል ዝም አለ እንደሚታረድ ሲመቱት እንኳን መልስ አልሰጠም እኮ ነው የሚለው መጽሐፍ በጥፊ ሲመታው ምን አለ ለምን ትመታኛለህ ምን አድርጌ ነው ትመታኛለህ ስለዚህ ምን አድርጌ ነው መመታኛ አለና ተናገረ ማለት ነው እና ታዲያ አይ ዲፌንድ እያደረገ ደግሞ ያንተው ባሰ አሁን ስንፋለምበት እኔና አንተ ስማ እኔ ስቅለት የራስ ጉዳይ አልገባኛል በቃ ልትሆ ነው ምናምን ብዬ ታስታውሳለህ የዛሬ 2 ዓመት አካባቢ እና ሀብቴ ጋር በምንፋለምበት ሳለ ራስ መልሰህ ያቆምከኝ ሰውዬ አሁን መልሰህ ታንገዳግደኝ ነው ወይስ ልነቅለኝ ነው አዎ እግዚአብሔር የሰራሁትን መልሻ ይላልና እኔ መልሻ ፈርሰዋለሁ እግዚአብሔር እግዚአብሔር የሰራሁትን መልሼ ያፈርሳለሁ ይላል አዎ ይላል እውነት በል እኛ በእግዚአብሔር ቃል ነው የምንራመደው አይ ለማንኛውም ኢሳይያስ 53 ስለ ክርስቶስ ስለ መሲሁ ነው ለምን እንደሚታረድ በግ በሽላቶቹ ፊት ዝም አለ አፉን አልከፈተም ከፍቷል አፉን ከምድር ወይ ዝም በል ቆይ ከምድር ተወገደ ከትውልዱም አንድ አስተዋለ አይተው እንወደው ዘንድ ደም ግባት የለውም ተሰቃየ እግዚአብሔር በደዌ ያደቀው ዘንድ ፈቀደ የሁላችን በደል በእሱ ላይ ኖረ ይላል መጽሐፉ ደዌ የሚለውን አንተ አዙረህ አይደለም ካልከኝ ደዌ ምንድነው ድከም ደዌ ነው ደዌ ምንድነው ደዌ ህመም ማለት ነው ያ እንትን ነው ማለት አንተ ያልገባህን ነገር እንዳትጠይቀኝ እሺ እና ህመም ታዲያ ኢየሱስ የቱ ጋር ነው የታመመው ስለዚህ ጀርባውን ሲቀዱት አልታመመም እንደ ሲመቱት በዛ በእንትን ጉጥጉጥ ባለው ነገር ሲመቱት ጀርባው አሞም ብረት ለበስ ነው አይደለም እንደዛ አይደለም እሺ በርግጥ እርሱ ደዌያችንን ወሰደ ህመማችንን ተሸከመ ይላል የኔ ህመም የቱ ጋር ነው የተሸከመው አንተ ነህ ታባ ነው ያልኩህ እኔ አንተን አላልኩም እሺ ያንተን ህመም የቱ ጋር ነው የተሸከመው የኔንም አልተሸከመም ቆይ ደዌያችንን እኮ ነው የሚለው እኮ ይሄን ነው ያው ምን ይላል ደዌያችን ተሸከመ ያለው እስራኤላዊ ኢሳይያስ ነው ያለው እኔ አይደለሁም ያው ደዌያችንን ወሰዳል የቱ ጋር ነው የኔንማ ደዌ አልተሸከመም የኔን ደዌ ቢሸከምማ ለምን ያመኛል አሁን እያመመኝ አይደል እሺ ኢሳይያስን የተሸከመው የቱ ጋር ነው የኢሳይያስን ደዌ ወስዷላ የቱ ጋር ቦታ ሄጄ ላሳይ እዛ ቦታ ላይ እዛ አልነበርኩም አይደለም ራይነር በእናትህ ሞት አታደንቁረኝ አውቀህ እግዚአብሔር ቆይ ስለ ቦታ አይደለም እየጠየቅኩ ያለሁት እኔ እየጠየቅኩ አታደንቁረኝ አውቀህ አታደንቁረኝ እሺ አይደለም እኔ እየጠየቅኩ ያለሁት ስፔሲፊካሊ ኢየሱስ የሰዎችን ደዌ የወሰደ የቱ ጋር ነው ህመማቸውን የተሸከመው የቱ ጋር ነው እዛ በመስቀል በቀራንዮ መስቀል ላይ በተንገላታበት ሰዓት ላይ በዛ መከራ በበዛበት ጊዜ ላይ እሱማ ራሱ የተወጋውን ነው የታመመው እዛ ጋር ጌታ ኢየሱስ እሺ ራሱ የተወጋውን ነው የታመመው እዛ ጋር እሺ ስለዚህ እኔ ምንድነው ደዌያችን ተሸከመ የሚለው የለም ህመማችንን ተሸከመ የሚለው የለም ገና አልተፈጸመም ነው ወይስ ውሸት ነው እንዴ ኢየሱስ ስለራሱ አዝነቁ ነበር ሲያለቅስ ነበር አይደል እንዴ ስለዚህ ውሸት ነው ወይስ ስለራሱ ነው የተወጋው አይሰማም እንዴ ይሄ ጠቅሱ ስለሱ አይወራም ሲጀምር እሺ ስለማን ነው የሚያወራው ስለ እስራኤላውያን እስራኤላውያን የቱ ጋር ነው ደዌያችን የተሸከሙት እሺ ያንተ መች ይላል የራሳቸውን ህዝብ ነው የሚሉት የቱ ጋር ነው እስቲ የራሳቸውን እሺ ደዌ የተሸከሙት አቆንታ እንዴ ተሰቃዩ እኮ እግዚአብሔር እየበተናቸው የቱ ጋር ነው ደዌያቸውን የተሸከሙ የነሱን ደዌ የእርስ በርስ ደዌ የተሸከሙት የቱ ጋር ነው ደዌያችን ተሸከመ ሲባል የነዛን ደዌ የተሸከሙት የቱ ጋር ነው እኮ መከራ እየተቀበሉ ነበር እነዛ እንዴት ሁሉ ተው በቃ ተው ሌላ ርዕሳል ጥያቄ ካለ ሌላ ጠይቅ ከዛ ውጪ በቃ ተው እሺ ይልኝ እንዴ ሚላል
መዝሙረ ዳዊት ላይ እንደሚል አንብብ። እሺ መዝሙረ ዳዊት የኢቦናይት ወንጌል ላይ ምን ይላል መሰለኝ? ሰማይ ትንሽ ይረብሻል። ፍላጎት እንዲረብሽ አይደል? እሺ ያው ሚውት እያደረኩ ልስማ እስኪ። ምን ይላል መሰለህ? የማቴዎስ የኢቦናይት ወንጌል ላይ ምዕራፍ 5 ቁጥር 17 ላይ ያለው ማለት ነው። እኔ ሕግና ነቢያትን ልሽር አልመጣሁም የሚለው የክርስቲያኖች የቸርች ፋዘር ምን ይላል? I came to abolish sacrifice ይላል። እኔ የመጣሁት የመስዋዕት ስራን ለማስቆም መጥቻለሁ። If you will not cease the sacrifice the wrath of God will be upon you ነው የሚለው። የእግዚአብሔር ቁጣ በእናንተ ላይ ይሆናል። መስዋዕትን ማቅረብ ካላቆማችሁ የእግዚአብሔር ቁጣ በእናንተ ላይ ይሆናል ይላል። እና እኔ መስዋዕትን ላቀርብ ነው የመጣው ነው የሚለው በአረማይክ በተጻፈው የማቴዎስ ወንጌል ላይ። አረማይክ ነው የመጀመሪያው ትራንስሌት ነው ራሱ ምንድነው ዕብራይስጥ ነው። ይሄን ያለው ደግሞ የቸርች ፋዘር ነው ክርስቲያን የሆነ ማለት ነው። እና ኢየሱስ መስዋዕት ሊያቆም ነው የመጣው። አላቆመም እንዴ? መስዋዕት አልቀረም እንዴ ከኢየሱስ በኋላ? አሁንም እዛ በቃ ለምን አታልፈውም? በቃ አለፈው። ለማንኛውም ከቻላችሁ ስለምወዳችሁ ወዶቼ እንደ 1000 ያስገቡኝ በዚህኛው አካውንት ፎሎ አድርገኝ እስቲ። ለማንኛውም አንተ ራሱ አሁን ይኸውልህ ራይነር፣ እኔ በአሁን ሰዓት ላይ አንደኛ ያው የምታውቀው ያሳየው ነገር ነው። ሁለተኛ ነገር ደግሞ የመጨረሻ ሃይማኖት የሚባል ነገር አስጠልቶኝ ነው ያለሁት እኔ። እና ለምን ወደ 665 አትቀላቀልም? ኧረ ይኸው እቺን ክፍተት አገኘ። አየህ ባቢሎን ደግሞ ኢንቴን ያነሳሁት ለዛ ነበር እንዴ። ኦፕሻ ዱካሚ እንዴት ነህ የኔ ውድ? እንደምስ እናቴ እንዴት ነሽ? ወንድምዬው በረጅም ጊዜ ካገኘው ድምፅህን ስለሰማሁ ደስ ብሎኛል። አየህ ይመችሽ። የሆነ ቦታ ላይ ጨመቅ ስታደርጊ አይቼሽ እኮ አቤት 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 ነፍሴን አረካሻት በእናትሽ እግዚአብሔር ድፍረትሽ የሚገርም ነው። አንዳንዴ ወሰድ መለስ ያደርገናል እኮ አልፎ አልፎ። ስማኝማ ራይነር፣ ወይ እዚህ ሊስም እኮ በእውነት ተጽዕኖ ፈጥሮብናል። ቤታችንን ትቶ በመሄዱ ምክንያት መርሳት አልቻልኩም። ዱካምዬ ስላስተካከልሽ አመሰግናለሁ። አንዴ አሁን ቅድም ስለተናገርኩልህ ሁላችንም እሺ ፓውል ስማ፣ አልሰቀሉትም አልገደሉትም እኮ ይሄ ልጅ አመጣልኝ ትላንትና። አንተ ራይነር መጽሐፉን ፒዮል ነው ምናምን ፒዮሊ ነው ምናምን የሚለው ልጅ አልሰቀሉትም አልገደሉትም እና የተደበቀው እውነት ነበረ እኔ ጋር በፊት አንተ ብታነበው ጥሩ ነበር። አንብበውና ማለት ነው አንብበውና እስቲ ፈራሁት ጀምሬ ወደ የተወሰነ ገጽ ሄጃለሁ። ቢያንስ አንድ 14 አካባቢ አንብቤያለሁ። ግን በቃ እየፈራሁ ነው ያነበብኩት። ያ ኢየሱስ ይችላል። ግን ይችላል ኧረ ባሰብኝ እኮ እናትህ ምንም በቃ ሳንቲም ማጣ። ስልኩንም ልሸጠው ነበር። ከዛ ስልኩን ምንም ብር አወጣም እባክህ፣ ዝም ብሎ የሞተ ስልክ ያኛውን እንደሞታ አልኩት። በቃ ዝም ብዬ ቁጭ ብያለሁ። እባክህ የራሱ ጉዳይ። ቤጂንግ በምንድን ነው የምሄደው? አንተ ነፃ ያክማሉ እንዴ? ማን ነው የሚያወራው? እና ሽር ምን ይደረጋል ብለህ ነው ብትሄድ ጥሩ ነው። ዝም ብለህ ሞክር እስቲ።
የከበደም ላይሆን እኮ ይችላል። የት እዛ ቤጂንግ ነው ሩነሽ ነው አሰማምን ምንም ፍራንክ የለኝም 0-0 ነኝ አላህ ይሽር እንግዲህ እሺ ምን እንላለን እናወራለን እስቲ ቆይ ቀጥዬው ፓል አንገትና አፍሽ ላይ ነው የቆንኩት በትክክል ያለፈ በደል ለመርሳት ጥረት ሳረግ ሌላ በደል እና ስማዱከም ወደ 665 ለምን አትመጣም በእውነት ከሃይማኖት ማረፊያ ቤት እኮ ነው ይሄ ቤት ግን እዚህ ደግሞ ሻርኮች ምናምን አሉ ነቃ ደንገጣ ካላልክ እንደዚህ ጣትን ወደ ላይ አድርገህ ነው ሻዳ የሚያስይዙህ እዛው እና በስጋት ነው ያለው እንደ ተቋም እየተመናመ አረ ኦፕሻ ታይ አይ ዋው ደህና ናችሁ ግን የ665 አባላቶች አሉ ባብዬ የጎደለ የለም አዲስ የስጋም ያጥንትም የደምም አባል የሆነ ሰው እኮ ይዤ መጥቻለሁ እኮ አላየሽም እንጂ ከላይ የሆነ ነገር አይታይሽም አረ ምንድነው ጲላጦስ ይታየኛል ጲላጦስ ደህና ነህ ወንድምየው ድምፅህ አለ ጲላ ወየው ፓዬ ደህና ነሽ እንኳን ደህና ዋንክ ግራይ አንተና ዱካም እንደሄዳችሁ አንድ ቀን ብቻ ራሳችሁን ቀይ ባህር እንዳታገኙት ሁሌ እንደሄዱ ነው አዲስ እንግዳ አይዝክ ኦፕሻ እኔ ነገር እንኳን እኔ እንጃ ያለቀለት ይመስላል ባክሽ ዱከም ዝግ የሚለው አካውንት ነው አዲስ ገቢ ወደ 665 የጀርባ አጥንት ነው ላርገው የዱካም ጥቅም እየታየኝ አይደለም ምን ቦልከው ዝግ እንዴት ዱከም እኮ ተመልሰው ወደ እንትና ቢገባ ይሻላል ኦርቶዶክስ ቢሆን ይሻላል ሃናንዬ ቆይ ወደ ውጊያችን እንመለሳለን በሙሉ ኃይል ነው የሚያቃጥል የጃፓን ምግብ ነው የበላው ዱከም ወይ ለምን ኦርቶዶክስ አትሆንም ረመዳን ያለ ምን ነው ሊገለኝ ፈልጓል እንዴ ምን አርጌ ነው ነፍሴ ነጣጣት እሺ ጳንጠጥ ሂድ እባክህ ኦጄ ሞን ፈልገው ነበር ኦጄ አሁን ልጅ ይሰስ ደርሰናል ነው እምቢ አለ ጳንጠጣል ነው እምቢ አለ ስለማል ነው እምቢ አለ ምን እንበለው ታዲያ ኦጄ አሁን ልጅ ይሰስ ይሆን ወዳቸዋል የሌለ ማለት ነው አይ ዱከም እኮ ካሁን በኋላ ሰው አይሆንም ኦጂዎቹ እኮ ለብ ያሉ ሙስሊም ናቸው ምን ያው ነው እኮ አረተ ያጋራ ሙስሊም አይመስሉ ምናቸው ነው ሙስሊም ስለምና ነው ጉኤል የሆኑ ሰዎች እንዴ እነሱ እኮ ሩቅ ናቸው እኮ እንደውም ከእስልምና አራቀርብ ናቸው ዝም ብለና ካረካ ማድረግ ነው የሚጠበቅብህ እንዴ ኢየሱስ ነው የሚያመልኩት እኛ ደግሞ አላህ ነው የምናመልከው አይገናኝም
እንዳይደብራቸው ነው ኢየሱስን የሚያመልኩት። አያምኑበትም። አታየውም እንደሆነ በጤም እንትናቸው አይ እነሱ ይወዱታል። የተመታ ቴዎሎጂ ነው ያላቸው ነገር ላይ ማያዝ ጂሰስ ክራሻቸው ነው በእውነቱ። እኔ ግን በክርስትና እንትን ውስጥ ማላያቸው ሰዎች ናቸው። አሁን ግን ክርስትና እየተመናመነ ነው፣ እየጠነከረ ነው። ምንድነው የክርስትና ነገር ነው ሳስበው ነው? ምን እየሆነ ነው? ወዴት ነው እያመራ ያለው? ያ ገበኩ ክርስትና ከምና አይደለም። ዱካም ታዩ በቃ ጨልለዋል እኮ። እኔ 20 ዓመት የምርቃናውን እንችላለን። በቃ አሁን ዝም ብሎ ሃይላንዱን እየለቀመ እንትን ማለት ነው። የለም ካሁን በኋላ ሰው አይሆንም እኮ ዱካም። እኛም ካልተቀነጠረ ተስፋ የማይኖረው ያው በጣም ከባድ ነው። 665 ሆኖ በቃ ዝም ብሎ ፈታ ብሎ መኖር ነው የሚሻለው። እኔ እሱ ሲጨልል ጫት እችለዋለሁ፣ ችግር የለም አያሳስበው። ራሱ ተጠናቃኝ አይወድም ታውቃለህ። ወዲያው ነው የሚያቻኩልህ። የመጨለል ምልክት ካገኘብህ ራሱ አሯሩጦ ነው የሚያጨልልህ። ችግር የለውም። የተቀራደደ ልብስ ካለም ቻለው። እንትና መሰለኝ ገስት ላይ አለ የትናንቱ እንትና ኪንግ ወይዘሪት ጠጅቱ ብሬ የሆነ ቤት አስገብታ ስትረግጠው ነበርና ልጁ አስለቀሳቸው። እናንተ ይሄ ቆሻሻ ሃይማኖታችሁ እየተከተላችሁ አለ። የደመናዋ ንግስቱ የሰራችሁ ስራ በቃ ድምፁ እኔ በነገራችሁ ላይ ማለት ነው ሲነግርያለሁ ያለበትን ኢሞሽን ቴስት እኔ በድምፁ ነው የማውቀው። የህዝብ ቅምጦን ማለት ነው። በቃ በጣም ነው ሆት የተናደደው። እሱ ብቻ እንዳትመስል አሮጊቷ ሌላ አሮጊት አለች። በቃ ስታካስት ነው ያለችው። እጇ ሌላ አለች አንተ እሷን አታውቃትም። እያለቀሰች ነው ያለችው። ቀዝቀዞ በረዶ ቲቲጂ ምናምን የምትባለው ልጅ ድረስ የፈጣሪ ያለው አልወጣልሽ ነው ያላት። ሀዘኑ ከውስጧ ማለት ነው። እና አሳዘኑኝ። እኔ እነዚህ አዲሱ ፕሮጀክት ባሳያቸው ምን ሊሆን ነው? ለዚህ ሰዎች ቃል ሾክ ነው ያደረገው። ተንቀጠቀጠ። ከዛሬ ጀምሮ ከእስልምና የወጣችሁ ሴቶች እኔ አናግሩ ከምላቸው ውጪ በጭራሽ እንዳታናገሩ ይላልና ቀድሜ እንዳወራኋቸው ያቅም እንደ ሰውዬ እያልኩ ነበር። እና ለማንኛውም ትናንትና ድምፁ በቃ እስከሚረግብ ድረስ ንዴቱ እሱ ምንድን ነው ያለው? ከክርስትና ነው የወጣሁት እያለ ተሳደበ እኮ እየዋሸህ ከእስልምና የመጡ ልጆችን ታታልላለህ፣ ማስረጃ አለኝ ምናምን ይለዋል ማለት ነው። ከንጎ ደግሞ አይወሽም። አዎ ኢሞ ላይ ያወራችኋለሁ ይለዋል። እንዴት እንደተናደዱ ማለት ነው። እንዴት እንደተናደዱና እኔ ለዚህ ነው ሁሌ በውሸት የሚገነባ እግዚአብሔር መንግስት ይፈርሳል። በስርዓት ነው የምንደረማምሰው። በነገራችሁ ላይ ይሄ እኛ የምንናገረው ራስ ገዞች የምንናገረው ነገር እቅዳችንን ነው የምንናገረው። ድርምስምሱን ነው የምናወጣው። በቃ በጭንጫ ላይ እንደዚህ ድንጋይ ላይ እንደተዘራ ሰብል ነው የእናንተ ድካም፣ የእናንተ ማቃተት፣ መሮጥ የትም አትደርሱ። ለዚህ ነው አባቶቻችሁን አተሳደቡ፣ ወደ ቤታችሁ ተመለሱ፣ ወደ በረታችሁ ብዬ የምናገረው። የቀዘራን በቃ አበቃ በቀለ ስትሉ ቁርጥ አድርገን ነው የምንጥለው። ስር የለውማ። እኔ ዳዊት ዘርና ሰር ነኝ ያለው ላይ አይደለም የምትዘሩት። ዳኢፍ ሐዲስ የክርስትና አስተምሮ አይደለም፣ እንኳን የክርስትና የእስልምናም አይደለም። እና ምንድነው ቻሌንጅ ያደረጉት? ክርስትና እንደማይረዳ ሰው ስለሚያውቁ እንደማይገባ ስለሚያውቁ በተለይ የስላሴ አማኝ ስለሆኑ ማለት ነው እስልምና እንዲጠሉ ነብዩን እንዲጠሉ ነው። በቃ እስልምናን ከጠሉ ነብዩን ከጠሉ በግድ ክርስቲያን ይሆናሉ አይነት አይዲዮሎጂ አላቸው። ታውቃለህ። እኛ ደግሞ በቃ ገባን ቀስ ብለን። የደመኗ ንግስት በሐላል አደረገችው።
እና ደስ ነው ያለኝ። በቃ ደግሞ ብታየው ማለት ነው ኪንጎ ኮራ ብሎ ማስረጃ አምጣ ከክርስትና ወጥቻለሁ ብዬ የተናገርኩበትን ታወራቸዋለህ ሲል አዎ ኢሞ ግሩፕ ላይ አወራቸዋለሁ አለ። ነቀለ ደብል ነቀለ። ከዛ ሁሉም ክርስቲያኖች አጭበርባሪ ነው እንደዛ ኪንጎ አንበሳው ጀግናው ነበር የሚሉት እነ ቃል ሞሞ ማለት ነው አሮጊቷን ጨምሮ። ትናንትና ፖስቶቹ ላይ አጭበርባሪ ነው፣ ውሸታም ነው፣ ተልኮን የመጣው ምናምን አሉ። በፍጥነት ነው በቃ ውግዘታሪዎስ የሚችላቸው የለም። እና አሳዘነኝም ጭምር ቱ ቢሆነስት ማለት ነው። ትንሽ ትንሽ እኮ እኔ ፍቅር አለብኝ፣ ያሳዝነኛል። ተሳደበ እኮ እኔ ራሱ ደነገጥኩ። አዎ ቆዳው ቢጫ እስከሚሆን ድረስ እንደዛ በፀሐይ ጥረት ውስጥ እየኖረ ራራለታለሁ። እውነት በጣም ነው የሚያሳዝነኝ። ግን ያው የወዳጅነት ጨዋታ ነው። እያዘነንም ቢሆን ጨዋታውን እንጫወታለን። እና አንዷ ላምጣት እንደ ብዬ አስቤ ነበር እኮ ግን ታንቆ ቢሞት ብዬ ፈራሁ። የሆነ በቀን 3 የሚያስተምራት አንድ ኮረዳ ሴት አለች። በቃ ክርስቲያን ልጆች ትወልድልናለች ለወደፊት ብለው ተስፋ የሚያደርጉ ማለት ነው። መስኪን ናቸው። ግን ብታይ እዛ ጋ የተማረኩ ወንዶች በ665 ንግስቶች ነው ነፃ የሚወጡትና በነገራችን ላይ እሱ ነው አንተ ነህ ውሂድ ብለህ የመጣው ስሙን ሲሰሙ እንደሚነደዱ ተንኮለኛ ሆኗል ይሄ ልጅ። የሚገርም አሁን እንዴ ብለው ነው የሚጠሩት። በቃ እንደዛ ከሆነ ጥሩ ነገር ነው፣ ግን ከ3 ቀን ማለፍ የለበትም። ኮሰባቀር ኧረ ማታ የሆነ ቤት እንዲያስገቡኝ ፈልጌ ነው አይደል ያልኩት እና ለካ በየቀን ይቀየራል መስሎኝ ነበር። ለካ ሳምንት ያቆያል። ችግር የለውም በቃ ሳምንት እንትን አድርግበት፣ አስፈራራበት፣ ከዛ ደግሞ ተቀይረዋል። ኧረ ካሁን በኋላ ምን እሱ ቤት አልገባም ጭራሽ እንዴ። ምንድነው ለምን አመለስለትም? ጠጅቱ ብር እየተሳደበ ነበረ እንደማያውቅ ምናምን ሪከርድ አለኝ እና ማሳየው ነገር አለ ምናምን ብሎ አሳየኝ ቢሆን ነበር እንዴ አሳየኝ ያልኩት ነበር። አይ አሳየኝ ሳይሆን እየተሳደበ ነበረ። እናንተ ይሄ ቆሻሻ ሃይማኖታችሁ ምናምን ሲል ነበረ። በጣም ተቃጥሎ ጭሶ ማለት እሱ ነው በቃ የዛኔ እኮ ነበር መሳቅ ነበረብህ ማለት ነበረብህ እኮ እኔ ማለት ነው። በቃ ደግሞ እንትን ነው ኢሞሽናል ነው ነግሬሃለሁ። እና በጣም ሲናደር ንዴቱ መደበቅ አይችልም። ለዛም ስለሚፈሩትም ነው እዛ እግሩ ስር የሚውሉት ሰዎች። በጣም አግሬሲቭ ነው። ወፈፌ እኮ ነው እየተባለ የሚጠራው። አሁን እኔ ሲጀመር እንደዛ እንደሚጨለል አውቃለሁ። እና ቆይች ደግሞ ብዬ ላይቭ ውስጥ እንትሆን እኮ አይቼ ነው ያወራሁት። ሳወራ ራሱን ባቢ ቪው ሊስቱን ገብቻ አይታረኩና ጠርቀም ብሏል። ከዛ የ665 ንግስት እኮ የስናገር ሪከርድ ነው ያደረጉት እና ሪከርድ ነው የተላከለት እዚህ ቤት ራሱ የዚህ ቤት ሪከርድ አልተላከለትም። ቁጭ ብሎ ሲያዳምጥ ነበረ። የምን መላክ ነው? ሲያዳምጥ ነበር። አውቆ ነው ሪከርድ አለኝ ተላከልኝ ምናምን የሚለው። አልገባውም። በቃ እኔ ቢዚ ነኝ ምናምን ነገር ለማለት እኮ ነው ጨዋታው። አይ ፈራ ነው ነበሩን ከታች ነበሩ። እንዲወራ የፈለኩትን በረስ ደረጃ ለዛ ነው። ለዚህ ነው በፈለግነው ጊዜ የፈለግነው ነው የምናረጋችሁ ብዬ የምናገረው እኔ ለዚህ ነው። ኤቭሪ ሲንግል ላይ የፈለግነው ግራ ነው የምትጋቡት ነው የምላችሁ። እና በጣም የህዝብ ቅምጣችሁ በጣም አዝኖ ቀውሶ በጭጮ አሮጊቷ ሙሉ ቀን ስጮተዋል። በቃ እያጠበች የሆነ ድምጽ ሰምቼ ነበረ እና ትልቅ ሴት ስለሆነች እንትን አሳዘነች። ምንም ነገር አላልኩም። ቀይ ነው ብጫ ነገር ፕሮፋይል ያደረገች ነች። ቀዝቀዞ ነገር ነች። የሆነች በረዶ ነገር ነች። ምንድነው ትልቅ ሴት ይሆናትና ምን እየሰራች ነው ምናምን ብኝ እሷ ነች። አልቅሳል ተሞት እኔ ኢንጆይ እያደረግኩ አዲሱ ፕሮጀክታችን ሲጠናቀቅ ያው ነቃ ደንገጥ ብለው ጫና እንዳያበዙባቸው በሚለው አለፍናቸውና እንግዲህ ሊዱ ናት በዚህ ኃጢአት የምትወገረው። ጠምደዋታል እሷ ናት ብለው
እስኪ ድምጿ ታሰማ። እስኪ ንግስቲቱ እስኪ ድምጿ ታሰማ። እንደው ስልጣኗ ሁሉ ነገሯ ከፍ ብሏል። እስኪ ድምጿ ታሰማ። እስኪ እንዴት ናችሁ ምራቆች? ደህና ናችሁ? የኛ ሰይፈ ስላሴ እንዴት ነሽ? ደህና ነኝ። ገድለ ኡራኤል ድርሳነ ኡራኤል። አሁንም እኮ ስራ ሰርቼ ነው የመጣሁት። በኮሜንት አንጫጭቻቸው የምር እኔን ሲያዩኝ እንትን ጳውሎስ ምናምን ትዝ ይላቸዋል። እና አንዷ ማን ነበር እንደዛ ያልሽው ነገር በጣም ስላናደዳቸው አይረሱም። ስለ እስልምና ያ የሆነ የሚሳደብ ልጅ ትላንት ትዝ ይልሻል? ሀናን ቤት የገባው ልጅ እሱ ልጅን እያስቀባጠሩት ነበረ እና ልክ እኔ ስመጣ በቃ ቶፒኩ ተቀየረ። እቺ ልጅ ማለት እንደዚህ ያለችው ናት ብላ በቃ መለፍለፍ ጀመረች አንዷ አልሻለሁ። እና ዝም ብዬ ለሌላ ቀን ይሆናል ብዬ ሪከርድ እያደረኩ በኮሜንት ኧረ እኔም ወደዋለሁ እያልኳት አስለፈለኳት እና እያለቀሱ ነው እስካሁን ይላቀሱ። እኔ ደስ ይለኛል። እኔ አሁን ከስር ጥቃት ማድረስ አልወድም። በቃ ይሄ ድክም ያለበትን ሰው የለፋበትን መብላት ነው የምወደው። ደስ ይለኛል። እንደዛ ነው ፕሮጀክታችን። እውነት የ50 ሙሙ እኮ ታሪክ ቀያሪ ወር እኮ ነው። ታሪክ ቀያሪ ወር ነው። እንዴት ነው እንዴት አድርጎ ሰብሮ ቤቱ እንዳስገባን ሳስበው ራሱ ይገርመኛልና ከሆዱና ከልብሱ ውጭ ምንም ነገር ትቶ እንዳይሄድ ነው የምናደርገው። አንገቱ ላይ የቀረው ኒክለስ ብቻ እስከሚቀር ድረስ ነው ዋጋ የምናስከፍለው። እሱም ወደዚህ ዓለም ከመምጣቱ በፊት ስለነበረው ነው። ልብሶቹ ሁሉ ይወሰዳሉ። ኢንቫይት ያደርጉኛል ደግሞ ብታይና ነገርኳቸው። እኔ ራስ ገዝ ነኝ ዝም ብዬ በየገዝቱ አልንጠለጠልም ብዬ ኮሜንት ላይ ጻፍኩላት። ሌላ ቀን እኮ ገባለሁ ቲጂ ቤት ነውና በቃ ይባስ ደሟ ፈላ ልጅቷ። ምስኪን ናቸው ግን አሁን የሚያሳዝኑ እኔ ሳይኮሎጂያቸውን ቁርጥም አድርጌ ስለበላሁት ስለ እንትን ገድል ስለ ምንድነው ስለ ጳውሎስ ስላሳለፋቸው ነገሮች መከራዎች እያወራችላቸው ነበርና እንባይና መጣሹ ምናምን ያል ኮሜንት ጽፍላት በቃ ያባስ አረረች። ልታቆም አልቻለችም። ትቻት ነው የመጣሁት አሁን ራሱ አዲሱ አባላችን እንተዋወቃት እስቲ። ሊያስተዋውቀን ባቢ አልወደደም። ማናት ደግሞ? አታወራ። አይ ፎሎ አልፈልግም። መስተፋቅሮቼ በዚህ ፎሎ ሳይሆን የምፈልገው ያኛውን ኦፓል እንትን አድርጉልኝ። ኦልሬዲ ምድረ ይባላት 2-3 ጊዜ ኮፒ ሊንክ ዝም ብላችሁ ጠቅጠቅ አድርጓት ዋርኒንግ እንድትነሳና ወይ ላይቭ ካስገባ ላይቭ ገብቼ እዛው ጠቅጠቅ ታደርጉልኛላችሁ። 10 ሰው ካረገ ይበቃል። ለምን ደው ማታወራው ባቢ? አዲሱ አባል እኔ ጋር እኮ ነው ያለችው ማለት እኔ እኮ እቺኛዋ ከፋፊሻ አጠገብ ያለችው ልጅ መስላኝ። ማውኒ ጋር ያለችው ማለት እንዴ ዘመናት ተብሏል። በቃ እንተዋትና በኋላ ግላዊ ምርመራ እናረግባታለን። እንደ ኬጂቢ ሊዱት ግሬድ አይደለም እኔ ገስት ላይ ገብቶ ማያወራ ሰው የሴት ፕሮፋይል ምናምን አድርጎ ወንድ ነው የሚመስለኝ። ለዛ ነው እንደዛ አይነት ሰዎች ስለሚያጋጥሙ። እሺ ግን አንተን ስለማምነት እንዛልያታለሁ እስቻታለሁ። ከባቢ የኔ ወገናት ስላለ ገብቶሻል። ልክ አሁን በኋላ እኛ በራሳችን መንገድ እናጣራለን ከማን ወገናት የሚለውን። መፈንቅለ ዙፋን ልታረግብንም ትችላለች እኮ ገብቶሻል። ተጠባባቂ የቦርድ አባልም ልትሆን ስለምችል ትቀመጥ፣ አታውራ። ኦኬ በኋላ በራሳችን እናጣራለን። እኛ ማንንም አናምንም። እንዳታወሩ ማንንም ሰው እንዳታወሪ። በውስጥ እዚህ ጋር ያሉ ሰዎች እኔ ራሱ በውስጥ እንደተጽፍልሽ እንዳትመልሽልኝ እንኳን ሌላ ሰው
እንጂ እኛ ካንጠራጠር ከተጠራጠርን ችግር አለ። ከባድ ነው እጅግ በጣም ዱከም ምንድን ነው? በሰላም ነው ዱከም? ዱከም ኦርቶዶክስ ስለሆነ ነው የሰማው። ኦርቶዶክስ ስለሆነ ነው አለ እኮ ዱከም። አይገርምሽም? ኧረ ግደይ አናቴን ብለሽ ግደኝ። አናቴን አና ማለት ግብግቢቴ ማለት ነው። አባቴ ይሙት እንዴ! ምን ነው? ለምን? ኧረ ምን ነካባብ? ኦርቶዶክስ መልስ አላት እኮ ዱከም። ኧረ እኔን ተመለሽ እያለኝ ነበር ባቢ። ተመለሽ ወደ ቀልብሽ ምናምን ስትላል ነበር እንዴ? ወደ ቀልብሽ ነው ተመለሽ፣ ወደ ቀልብሽ ነው ተመለሽ ያልኩሽ። ቆይ አንተ መማት ፈልገው ለምንድን ነው ተመለሽ ስትለኝ የነበረው? ወደ ቀልብሽ ነው ተመለሽ ያልኩሽ። እና መቼ ነው ቀልቤን አጣው? አሁንስ ሞቅ ሞቅ አድርገው ባቢ። ምን ማለት ፈልገህ ነው ቀልብ ስትል? እኔ ገረመኝ። ከስድስት ሳምንት ሰው ለማስወጣትም እየሰራ ነው ማለት ነው ዱከም። ጭራሽ አባላቶቻችንንም ለማመናመን የሙስሊሞቹ አልበቃ ብሎን እየሄዱ ሻሃዳ የሚያስይዟቸው አንተም እኛ ላይ ራሱ እኮ ነው። አይገርምሽም? እኔ ኦርቶዶክስ ከመሆን አለ ኢሉሚናቲ ቢሆን እመርጣለሁ አለ። ሰው ግን ከ665 ወደ ኦርቶዶክስ ይመልሳል። ሊዱ አባለች እንዴ? እና መድኃኒዓለም ከመቼ ወዲህ ወይ አይ ሰፋችሁ። አሁንስ ሰፋችሁ። እውነት ማለት እኔ ብቻ እኮ ነኝ ብቻ ራይነር ወሰዳችሁብኝ ብቻ ጠጅቱ ብሬ ራሱ ልመጣ ነው እያለ ነው፣ በውስጥ እየጻፈ ነው። ዱከም ምን ትላለህ? እፎይ የሚባለው አንድ መሀይም አለ። እሺ እናንተ ጋር ብገባ ይሻለኛል አለ ባለፈው። ኧረ አባቴ ምን በእውነት ኧረ አይልም አለ እያልኩ ጥቅም የሚባል ነገር አለ ጓደኛ። እዛ ጋር ጥቅም ያገኛል እያልክ ነው። አውሩ ሚውት አድርገኝ አውሩ። ታሴ እንትን 665 በቁጥር እየበለጠ ነው ያንተን ወገን። እኔ ማን አለኝ እኮ እኔ ብቻዬን ቀረኩ። አሁንማ በኢየሱስ ሁሉም በቃ እንድናስ ማን ነው ቄሳችሁስ? ማለት ጳጳሳችሁ ጳጳሳችሁ እንዴት ነው እንዴ? ጳጳሳችሁ እንዴት ምን ተውከው? አይተው ስም አትጥራ። እዚህ የሌለ ሰው ከጠራ መልክ አይመጣም። እዚህ የሌለ ሰው ከጠራ ልክ አይመጣም። ዱከም ወይ ጉድ ወይ አይሰማም። ቡና ቤት ወይ ቡና ራይነር ኔትወርክ ነው አለው። 1000 ሰው 1000 ያስገቡኝ ውዶቼ፣ እባካችሁ ስሞትላችሁ የኔ ውዶቼ። አንዷ መስቀልሽን አወለቅሽ ብላ ማለት ነው ትኮምትልኛለች ከታች። አው ግን ክፉ ነው ያምር። እንዴት ነው መቆሚያ ማለት ሊዱ የኦርቶዶክስ አይደል እንዴ? ምኑ ነው የኦርቶዶክስ መቆሚያና ነጠላ ኦርቶዶክስ ነው። ነጠላ የሀገር ልብስ ነው። ማን ነው የኦርቶዶክስ ያደረገው?
ማን ነው ያገለሽ ያደርገው? ማን የቱ ጋር ነው ነጠላ ህዝቡ ደግሞ የሚሉት? ነጠላ ምናምን ጥበብ ነው። ኦኬ ሄደ ከምን ነበር ስሙ ከሽሮ ሜዳ ሄደ ብር ይኑርም ምገዛው ነው። መቋሚያ ደግሞ መርካቶ ሄደ ዝም ብለ ብር ይኑርክ እንጂ ክርስቲያና አይደለም አትባልም። ሄደ ምገዛው ነገር ነው። ስለዚህ ማንም አይመለከተውም። ማን ነው እምነት ያደረገው? አይተሽ ታውቂያለሽ? ምን ጴንጤ ነጠላ አድርጎ ሲወጣ አይተሽ ታውቂያለሽ? አዎ መዝሙር ልክልሃለሁ። ነጠላ ለብሰው ጥበባቸውን ለብሰው ሃሌሉያ እያሉ ሽብሸባ መዘምራን እንያቸው የዛሬ 23 ዓመት ምናምን። አረ ምን 23 ዓመት? ኧረ እኔ አዲስ ልክልሃለሁ በዚህ ዓመት ይወጣ ከፈለክ። ኦኬ ይለብሳሉ በደንብ አድርገው። ለምን ደሞ አይለብሱት? አረ እንትን ነው እሱ የተኮረጀ ነው እንጂ ጀስት አሪፍ ስራት አለ። ኦርቶዶክስ ጋር ያለው ምናምን ደስ ይላል። አሁን ነጠላ ምናምን ደስ የሚል ልብስ ነው። እኔ ልጅቷን ስለምወዳ ነው እንጂ የኦርቶዶክስ አይደለም። ዋጡት እያመረራችሁ ጫጩ በትላንትና በዚህ አይደለም እኔ አቡነ ማቲያስንም አደርጋለሁ መብቴ ነው። አንዳንዴ ያው ላድርግሽ ሄደው አንዳንዴ ላድርግሽ ምን ላድርግ? አንተማ ዝም አስገብታለህ። ህዝቡ አስገባችሁ እና ስትስጣቸው ስልክ ያይኔ ጀመረው ደግሞ እግዚአብሔር ያዳዳ። ያ ጴንጤ ራሱ ነገር የለው። እውነት ነው። ጴንጤ ከዚህም ከዚያም ይወስዳል። ደስ ያለው ነው የተመቸው ነው የሚወስደው ጴንጤ። ባቢ ጀመረ። እግዚአብሔር ቀጥል እግዚአብሔር ጳውሎስ ግን ሰሞኑን ቤት ከፍቶ አያውቅም ነው? አይቼው አላውቅም። አይ ከፍቷል። ባለፈው ትላንት ምናምን አይቼው ዛሬም በሰዓት ምናምን ነገር ይከፍት ነበረ። ከፍቷል። ከትናንትና ወዲያ ከትላንት ወዲያ ያው ማታ ላይ ኦኬ ናችሁ አኒ እንዴት ማሪ አለው ማሬኒ እኮ ትናንትና ለቲጂ እንቅልፍም አልተኙም። የማስፈራሪያ ነገሮችም ነበሩና ዳር እነሱም እንግዲህ በጣም ተረብሸዋል። እኔና ስለኔ ነው አረኔ ነው እንጂ እንደ ብዙ ነገር እናወራለን። ወጣ ተቀበያቸውም ይዋጡት ትላንትና 665ን ተቀበልሽ። ሲቀጥል ኪንጎ ቁርአን ያነባል ብለሻል። ይሄ ቃል ደግሞ በጣም ነው የሚያመው ብለው ትላንትና እንቅልፍም አልተኙም። እንዴት ይሻላል ብዙ መረጃዎችን ማውጣት ይኖርብናል እያሉ ሲመካከሩ ሲናደዱ፣ አሁንም ቲጂ እኮ አፏን እየከፈተች ትገኛለችና እኔ ደግሞ ገና ነው የተነካና ክፉ ደግ እኮ አልተናገርኩም። ደጀን ቆርቆራችሁ ተመጣችሁ እንግዲህ ማን ክፉ ማን ደጅ እንደሚናገር እናያለን ብዬ ማሬ ትላንትና ስላቶፎ የሚባለው ሰው የኔ ክፉም ደጅም አልተናገርኩኝም። ስለሱ መሳደብም መናገርም ሙሉ መብት አለኝ ማለት ስለማይመጥነኝ እንደዚህ አይነት ወራዳ ሰው ለኔ አይመጥነኝም ብዬ ስለምንቀው ነው እንጂ የመናገር መብት አለኝ። ማንንም ፈርቻ አይደለም እውነት ለመናገርና እያስፈራሩኝ ይገኛል ማሬ። ትላንትና በቃ ዝም ማትይ ከሆነ ወደ ክስ ምን መሰረታለን እንደዚህ እናግድሻለን እያሉ ነውና መጀመሪያ ከሳህን መቆርቆራ ወጣ እኔን ለመክሰስ ብትበቃ ይሻላል አለው። ቲጂ ትላንት የእውነት እንቅልፍ አልተኛችም። በውስጥ እየላከችልኝ ነው ያለችኝ። መጨረሻ ላይ ምን እንዳለ ታውቂያለሽ? ደስ የሚለው አላ ፎቶ የለውምና አላህ ይሄ ነው ብላ ፎቶ ላከችልኝ በውስጥ ተሳድባ ሲነዳት። እኔ ደግሞ ይሄ አይደለም የህንዳክ የሆነ የት መሰለሽ ነጮች መሄጃ አጣሁ ብሎ የሆነ ፊልም የሚሰራ አለ መግቢያ መውጫ አጣሁ ብሎ የፊልም አክተር የሆነው እሱ ፊልሙን ይቶ ይሄንንስ ምን ትይዋለሽ ብዬ ልኬባት ኖ ይሄ አላህ ነው አለችኝ። አላህ ደግሞ በፎቶ ስለማይታወቅ ብዬ ጸቡ በውስጥ እንደቀጠለ ነው። እንግዲህ ይፋ ዛሬ አረጋዋለሁ ላለው ማሬ ታያቸው ማሪን ጫጩ አንድ ነገር ከሰጠሻቸው እንዴ ቆይ ግን መጀመሪያ ስትጀምሪ 665 ተቀበልሽ እንዴ? እኔ የት ነኝ?
ተቀብዬ ትላንትና ማሪ ትላንትና ተቀብዬ ማታ ማስፈራሪያ ደረሰኝ። ዝም ማቲ ከሆነ እንደ ህዝብ እንነሳብሻለን አሉኝ። እኔ ደግሞ እንደ ህዝብ ይቅርና እንደ ዓለም ብታብሩ ምን በረከክ ሰው አይደለሁም። አቶ ቲጂ ጤናር ተጠምን የ665 ተቀብያለሁ ትላንትና ማሪ። እርግጠኛ አይደለሁም አሁን አረቄውም ጠጁም ስላለ ጠላውም እስኪ ከጠላው በኋላ ነው አሁን የመልስ ምት መስጠታችሁ ያልሽ እኮ ዝም ብለሽ እዚህ እነ ጠጅቱ ብሬ ጋር እነ ምናምን ጋር ምናምን ዝም ብለሽ ገዝተ ላይ እንዳጋቢ ስለሽ ምንም ሊያወሩ ይችላሉ ስለአንቺ አሁን ምንም ነገር ሊያወሩ ይችላሉ። እሺ ራስ ገዝ ነሽ አሁን 665 እሺ ዝም ብለሽ ለዛም ለመንጋውም ለምንም መልስ አትስጪ። ኮሜንት ላይ ብቻ ዝም ብለሽ አንድ ነገር ትጽፊለትና አንቺ ወደ ስራሽ ቀኑ ሙሉ ያወራል ስለሱ ወንጌል። አሁን አንቺ የማርቆስ ወንጌል ትሆኛለሽ ስላንቺ ነው የሚያወሩት። በቃ ሰበካው ስላንቺ ነው የሚሆነው ይቀጥላል። ቻዩ እንግዲህ ተመስገን ተላቀቁ ከኔ ማለት ነው። ሊዱ አቤት መስቀሉ ዲዛይን ያደረጉት የኢየሱስ ክርስቶስ ጠላቶች ናቸው አይደል? መስቀሉን መስቀል ያደረጉት የሰሩት ያ ለምንድን ነው መስቀል አክብረን አንገታችን ላይ የምናንጠለጥለው? እኔ እንጃ አላውቅም። ጠይቄ ነበር ግን ምንድን ነበር የተባልኩት? ይሄ በልማድ ነው። ቆይ ቀኖና ነው የተባልኩት። ልክ ይሄ ራቁት እንደመጠመቅ ማለት ነው። በቃ ይሄ ልማድ ያለው አይ እንትን እኮ ነው። አሁን ኢየሱስ ክርስቶስ የተሸነከረበት የደማበት የቆሰለበትን መስቀል በዛ ላይ ደግሞ የሰሩት ጠላቶቹ ናቸው አይደል? ስለዚህ መስቀሉ መቃጠል ነው ያለበት። መስቀል የተባለው እኮ የኢየሱስ ክርስቶስ መሰቀልን ነው መስቀል የተባለው። ገባሽ? ታዲያ በየዓመቱ ማተብ የሚባለው ክር የሚባለው እምነቷ ማለት ነው። ህዝብ ግን እንትን አደረገ አንገቱ ላይ እችን ከምበጥስ አንገቴን ብበጥስ መርጣለሁ ይልሻል ሰው። ኢየሱስ የተሰቀለበት የተቸነከረበት የደማበትን መስቀል ለምን ታከብረዋለህ? ማቃጠል ነው ያለብህ። እየሰበርክ መጣል ነው ያለብህ ነው በቃ። ግራ እኮ ነው የገባው ሰው ያሰቀለው። ጨንቀኝ ነበር እኮ ከአንገቴ ላይ ሲጣፋ ራሱ ጨንቀኝ ነበር። አይ እንደምታውቂው ወርቅ ስለሆነ አለ የሆነ ሰው ይወስደዋል እንጂ የለም ይጣጣል። ወርቅ ስለሆነ ልጣለው ያልኳት እና ምንም ፖለቲካ አልሰራብኝም ያምር። አይ በቃ አስቀምጣታለሁ። አልጠላትም፣ አውልቃታለሁ ግን አስቀምጣታለሁ። ከወርቁ ሰው መጠቀም አለበት። ገባሽ? የሌላ እንጨት ምናምን እያቃጠለ ሰው መጣል ነው ያለበት። ማይም ነው እንዴ ህዝቡ ግን አይገባውም፣ አይጠይቅም። የምሬን እኮ ነው፣ እየቀለድኩ አይደለም። ተዩ እዚህ ጋር ያለው ኮመንት ፖለቲካ የምን ፖለቲካ ነው? እኛ የምናምንበትን ነው የምናወራው። ይቃጠላል እኮ አይደል እንዴ? እኔ እኮ የሆነ ቪዲዮ አይቼ በቃ ይሄን ማስተዋል የኢምራንን ሳላደንቀው አላልፍም። ባይዛው ይቃጠላል በየዓመቱ እንትን ላይ ተቀምጦ ምንድነው ዳመራ ላይ እና እሱን ጠየቀና ገርሞኛል። ምን ብሎ ጠየቀ? ለምን ይቃጠላል? መስቀልን እንደዚህ የሚያከብሩት የሚወዱት አይደል? አንገታቸው ላይ አንጠልጥለውት የሚሄዱት። ቆይ ቪዲዮውን ሼር አደርግልሃለሁና ለምንድን ነው የምታቃጥሉት? እንትን ላይ ዳመራ ላይ አድርጋችሁ ዳመራ ላይ ካየ ከላይ ያለ መስቀል ሁሌ አብሮ ይቃጠላል። እኮ እናንተ አልሰማ አላችሁ እንትኑ ሶፒ በህፃንነትሽ ምናምን ዳመራ አብርተሽ ከዛ ቤተክርስቲያን ከበራ በኋላ አመዱ እምነት ነው። እኔ ግን የሆነ ሞኝ ነበርን እላለሁ የሆነ አልፎ ምናምን ሳስበው ጎጂ ባህል ነው። ከሴት ግርዛት ለይተን አናየውም የደረሰብንን። እዛ እስኪ ቀዘቅዝ አዳሚ ክብ ሰርታ ተቀምጣ የምን ሂዳችሁ ብላን ተቀምጣ ሴቱ የሚዘለለውስ ነገር እኔ ጉዴ! ኧረ እኔ ዝግ ልሄድ ነው መሰለኝ። ኧረ ተው፣ የደረሰብን ነገር እኮ ከባድ ነው። ግን ከምንም በላይ
የመስቀሉ ጠላት ናቸው። በእሳት ያነዱታል፣ ከዛ ይዘሉበታል ላዩ ላይ። መንደዱ ትክክል ነው ኦፓል። በምን ወይ ነው ትክክል የሚሆነው? መቃጠሉ ትክክል ነው ብዬ ነው ማምነው። ምክንያቱም ኢየሱስ የደማበት፣ የቆሰለበት፣ የተሰቀለበት በዛ ላይ መስቀሉን የሰሩት ኢየሱስ ጠላቶች ናቸው። ገባሽ? ስለዚህ መቃጠሉ ትክክል ነው። አይ መቃጠሉ ሳይሆን አንገታቸው ላይ አለማረጋቸው ነው ትክክል የሚሆነው። እኔ አንገታቸው ላይ መሰቀል የለበትም። አንገት ላይ መሰቀል የለበትም። አንገታቸው ላይ አድርገውት ሳየው እሰይ ተሰቀለልን እያሉ ነው የሚመስለኝ፣ ሰለብሬት እያደረጉ እኮ። ግን ያ በእሳት የሚቃጠለው ነገር እኔ ዲስሪስፔክት ነው ብዬ ነው የማምነው። ክብርን የሚነካ ነገር ነው ለጠላቶቹ። ያ እንኳን ልክ ነሽ። ለነገሩ የሚያደርጉትን አያውቁም አይቀርብላቸው እያለ ራሱ ልክ ነሽ። እሱን ነው የምልህ። ከህግ ውጪ ነው አንገታቸው ላይ ማድረጋቸው ነው ስህተት እንጂ እሱ የገደሉትንም ይቅር ያለ ነው እንኳን የተሰቀለበትን። እነሱ ግን ችግራቸው ከኢየሱስ ጋር ነው። መሰረታዊ ችግር ነው ያለባቸው። መሰረታዊ ችግር እንዳለባቸው የምታውቀው እኛ መጽሐፍ ቅዱስ ብቻ ብለን አናምንም ይላሉ። እና ምንድን ነው የሚታመነው ሌላ? የግል ፍላጎታቸው ነው። የግል ፍላጎትህን የሆነ ስቲከር እያጣበኩ ነው ታውቃለህ። ግን እኔም የሆነ ነገር እየወሰድኩ ነው እዚህ ጋር። ሙዲ አልተቀየረም። አልገባሽ? ረጋ አልኩ እኮ በቃ። አሁን እንትን ማድረግ አልችልም። ጥሩ ነገር ላይ ነው ያለው። ስጦታ ልልክ ፈልጌ እኔ አበሳጨኛል። ለሰው ስጦታ ከመስጠት በላይ ማሳመሩን አልወደውም እና ዛሬ ላረግ በሞክር አልሳካልሽ አለኝ። አሁን ቆንጆ የሆነ ይመስለኛል። ገደል ግቡ ብዬ ልጻፈበት እንዴ ውስጡ ላይ ካርዱ ላይ ማሮቼ ፍቅሮቼ ምን ያደርጋል? ህይወቱ ውሸት ነው። አይበርክትላችሁ፣ ገንዘቤን በላችሁት። አንተ ደግሞ የነበርሽበት ቦታ ምንድን ነው? እንደዛ ለአመት በዓል ጥፍርና ፀጉራቸው የሚሰሩ ሰዎች አስሬ ልክ የሆነ ቤት ሲገቡ ቪዲዮ ያበራሉ። እኔ የምር ሞትኩኝ። እኔ ግን እንትና ነው በጣም ያሳቀችኝ። ጀለሳችሁ ነች ማን ነበረ ስሟ? ስታወራ ምናምን አፏ እንደዚህ አድርጋ ምናምን የፈረስ ፊት ነገር ናት። ፊት እያየሁ ነበርና ያቺ የኡራኤል አይደለም የሚካኤል ምናምን ስዕል አድኖ ነው ምናምን ነገር ቀደ ምናምን የተባለችው እያየዋት ነበርና ቪዲዮ ነው እና ምናምን እያለች በጣም መከራ። የአፏ ስፋት እኮ በጣም እኮ ነው የሚገርመው። ስትስቅ ጥሏ ይታያል። ግን መከራው ገልቶ ምናምን ፊልተር ምናምን እንትን አድርጋ ያለች አወራለች። ኤዱማ ምንም የማይወጣላት ቆንጆ ናት። ኧረ እኔ ክፉ ናት አላልኩም። ሁሌ የሚሰራ ሰው ሁሌ ጥፍሩን የሚሰራ ሰው ያስታውቃል እንዴ። በአመት አንዴ ለመስቀል ተሰራች። እኔ 2 ቤት ነው 3 ቤት አግኝቻቸዋለሁ አንድ ላይ ኦፓል። 3ቱም ቤት ትንሽ ቆይታ ልታወራ ስትል ቪዲዮ ታበራለች። በአንድ አይነት ልብስና እንትን ነው ሜካፕ የስ ለመጠቀም እኮ ነው። እኔ ንግግሯ ነው በጣም ያሳቀኝ። አፏ ሙጥጥ አድርጋ እንደ ካንጋሩ ማለት ነው ትላለች እና በጣም ዲሳኮት ወይ መከራላል። አይ እኔ ጓደኛዬን ተናገሩብኝ። የዳርኳት ያሳደግኳት ልጄ ናትና አቁሙ። ለማ አራና ሰማሽም እንዴ? ስታማኝ ቆይታ እንዴ አገኘኋት ትላንት ያለ በ665 ብቻችኋለሁ አቁሙ።
እኔ ቪዲዮን ካገኘሁት እንደውም ቪዲዮ ሰራበታለሁ። በጣም የነሳቁት ነው። አልከላለው እኔ ሪካርድ ያደረኩት ይላል። ያምን 50 ሳንቲም ነው ምናምን ይሸጥ አጣ የበለች እና ያምን ማንሳት አቅቷት ያ ጥፍር ስላለመደች ማንሳት አቅቷት ምናምን ነበርና ብቻ ይመቻት። ትንሽ መልክ ሰራችባችሁ። እሰይ ደግ አደረገች የኔ ውድ ጓደኛ። ምን እንደምትሆኑ እናያለን። እኔ ግን አፏ ኦፋይ ጀለሰች ስለሆነች መጥፎ ነገር አልተናገርንም አንናገርም። ግን ችግሩ ምንድነው? አሁን ማስጠበብ መፈልግ ከሆነ ትርክ ሀገር ልኬ ማለት በራሴ ውጪ አስጠብብላታለሁ የፈለገችው። እኔ ግን ያሰብኩት ምንድነው የላይኛው ሲቲ በዛ ልክ ከሰፋ ያኛው እንትን ሳደርገው በጣም ከባድ ነው። በእውነት በጣም ከባድ ነው። ወይ ኧረ እንትን የሚል ጨነቅ ነው። ምን አገባኝ። በቃ አንድ ቆንጆ አያችሁ ትናንትና፣ ይሄው ለሁለት እያለቀሳችሁ ነው ጊዜው። በቃ ተተናጠለው ያበሳጫችሁ ይሄ ነው። በዚህ ልክ ድምጽ እንትን ሆነ። ማመር አናደዳችሁኝ። እንጂ ደግሞ እኔ ምን ትዝ እንዳለኝ ታውቂያለሽ? ፀጉሯን ሳየው ኦፒ የሆነ ቀን ስልክ ግዛልኝ ብላ የሆነ ሰውን እንትና ጋር ሮዚ ጋር አስገብታው ነበርና የፀጉር ስቲሽዋር አለኝ ምናምን ስትል ሮዚ አይ በቃ የሆነ ቪዲዮ ላይ ፀጉርሽ ተንጨባሮ አይቻለሁ እንትኑ ይሻልሻል የፀጉር ይሻልሻል ያላት ምናምን የምር ትዝ ያለኝ እሱን ሪከርድ አለማድረግ። አንቺ የምትጠይው ሰው ነው ደግሞ ይገዛላት። በተገኘ አሁን በቃ ልለወጥ ነው። እኛ ላይ ነው እንትና ፓትሮት ላቭ መቶ እያለቀሰ ነው። ሚውት አድርጊ ና እስኪ ግባ። እኔ እኮ ናና ላክና ግባ እስኪ። ሁሌ ማልቀስ እየተከተልከን ምንኩን ተከትሎን እንዳለቀሰ አንቺኛ ግን ምን አይነት ሀያል ሰዎች ነን። በሶስቱም አካውንቱ አሁን በዚህ ሚውት ባረገው በሌላ ይመጣል። ሚውት አድርጊ በዚህ በዛኛው መቶ እንዲያለቅስ እንትን በሚለውና ዴንጀረስ በሚለው ሲያቃትት ደስ ይለኛል። እኔ እውነት እንደ ኦርቶ የሚያቃትት ስቃይ የሚያረካኝ ነገር የለም። አሁን መስቀል የሚያከብሩ ሰዎች እንኳን አደረሳችሁ ነው የምንላቸው። አዎ እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ። ምንም ሰላም የለምቸውም እኮ ሲቦጃጨቁ ነው የሚሉት። እሺ ከዛ ደግሞ ትንሽ ቆይተን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ትንሽ ቆየት ብለን ደግሞ እንኳን ለብርሃነ መስቀሉ እንደገና አይደለም እንዴ ኦፍቲ ቆይ ከተሰቀለ በኋላ ነው እንዴ ተወለደው? በሽታሽ ተነሳብሽ እንዴ? ቆይ አይደለም አሁን መስከረም ሲሆን እንትና አንተ ተቀጥሉ ዝግን ፎሎ አድርጓት። ኦፓሌልሽ መስከረም ላይ ተሰቀለ ከዛ በኋላ ተወለደ። እንዴት ነው የሚመጣው? አይ ቀኑ እኮ የተሰቀለው በ33 አመቱ አይደለ? ምን ዞሮ ነው የመጣው? ምን ቀኑ ዞሮ ነው የመጣው። ካላንደሩ ደግሞ የኒሳ ካላንደር ነው። ኢትዮጵያኖች ቋግሜንም ጨምረው ወደ አሸጋሽገው ነው መስከረም 17 ያደረጉት። ማስረጃ ያ እኮ መስቀሉ አሁን ይሄ የተሰቀለበት ሳይሆን መስቀሉ የተገኘበት ቀን አይደለም የሚያከብሩት መስከረም 17 ያ መስቀሉ የተገኘበት ቀን። ስለዚህ ክርስቶስ መስቀሉ ተገኘ እኮ መስቀሉ የተገኘው
መስቀሉ ተገኘ ከመወለዱ በፊት ነው የተገኘው። እሷ እኮ እሱን እኮ ነው የምልሽ። አመታቶቹ ከተሰቀለ ከመወለዱ በፊት ነው ከተሰቀለም በኋላ ነው እንጂ። ስለዚህ የተገኘበት ቀን ነው መታሰቢያ ተደርጎ የሚከበረው እኮ ሊዱ እኮ መስቀሉ። ኦኬ መስቀሉ የተገኘው ከተወለደ በኋላ ነው ወይ በፊት ነው ወይ ያልኩሽ ነው? ከተሰቀለ በኋላ ነው እንጂ ጠፍቶ ነበር እንዳላሉ። እሺ በቃ መስቀሉ ጠፍቶ ተቀብሮ ተፈልጎ ነው አውቀዋለሁ። እቺ ደግሞ ለኔ ልነግሪኝ ነው እንዴ? ስቶሪ እንደዛ ስለሆነ ሰለብሬት የሚያደርጉት የተገኘበትን ቀን ነው። እንደዛ ይላሉ። ማይሉት የለም እኮ በቃ አሁን የሚከበረው እሌን ያገኘችውን ጊዜ ማለት ነው አይደል? አዎ ክሪስማሱ ደግሞ የተወለደበት ነው። ተንሳኤው ደግሞ አሁን ይሄ የተወለደበትን ጊዜ ጠብቆ የተደረገ ታሪክ ሳይሆን ታሪኮቹ ተፈጽመውበታል የሚባሉባቸው አመታቶችና ቀናቶች ናቸው እንደመታሰቢያ የሚውሉት። እኔ እኮ በጣም በዓል እንደሚወዱ ያወቁት እርገቱንም ሲያከብሩ ነው። በዓለ እርገት የሚባል እንዳለ ታውቂያለሽ? አውቃለሁ ማሪ። እባቡና እንደ ይሁዳ ፍትህ መጠየቅለት የለኝም በመጽሐፍ ቅዱስ ታሪክ። እንደ መቅደላዊትና እንደ ኢየሱስም የምወደው የለኝም አሉ። በሂስቶሪ ደረጃ ደሳስ የሚሉኝ ግን ግድ አይሰጡኝም። መቅደላዊት ማርያምን በጣም ነው የምወዳት። ወንጌሏ ራሱ መካተት ነበረበት። የእሷና የቶማስ ቢካተት ምናልባት መጽሐፍ ቅዱስ ከዚህ የተሻለ ይዘት ይኖረው ነበር ብዬ አምናለሁ። ያልነበሩ ያልተገኙ ሰዎች ከሚጽፉት ግን መናገራለሁ። እነዛ ተንኮለኛ ሮማውያን መስቀላቸው ሳያንሳቸው ዝግ አባልም ደምም አጥንትም ናት። ቶሎ አድርጓት ከቻላችሁ። አንዳንድ ሰዎች ብሎክ እንዳያደርጉ ቱከም ግን ከታች 665 ብሎ ኮሜንት አልኮመተም። መግባት ፈልጋለሁ ነው ሊቀላቀል ፈልጎ ይሆን እንዴ? ፈረንጃ ተስፋ አንቆርጥም። ዱከም ስለ ህማማቷ ያወሩም ተባለ እኮ እና መቀላቀል ባስብ ምንድነው እናንተ እንትናችሁ ማለት መፈራረሚያችሁ ማለት የነዛ ጌታን ተቀበል ነው። ሙስሊሞች ጋር ደግሞ ሻሃዳ ነው። መልካም እንግዲህ እኛ ጋር ስትመጣ ምንድነው አንደኛ ነገር ለአንዳንድ ሰዎች ማሸጋገሪያ ድልድይ ነው። ለአንዳንድ ሰዎች ማረፊያ ነው። ለአንዳንድ ሰዎች እውነትን ማስገኛ ነው 665። ዋናው ነገር የሚያስፈልገው ምንድነው? አባል መሆንህን ነው። ከዛ ደግሞ ምንድነው አንተ እንደፈለክ አድርገህ የፈለከውን ነገር የምታገኝበትም የምትጨብጥበትም የምትጠቀምበትም ስፍራ ነው። እዚህ ጋር ስትገባ ምንድነው አንደኛ ነገር በታማኝነት ማገልገል፣ ሁለተኛ ነገር ደግሞ በታማኝነት ካላገለገልክ ልክ እንደ ኢሉሚናቲዎች በአካል ከተገኘህ ተገድለህ እንትን የማለት እንትን አለ፣ እርምጃ ሊወሰድብህ ይችላል። ሶሻል ሚዲያ ላይ ከሆነ ግን ብዙም እንትን የለውም። አሁን ምንድነው እሱ ሌላ ነገር ነው። ያው በራስ ፍላጎትና ሐሳብ ስለሆነ 665 የምትጠቀመው ብዙም እንትን የለውም፣ የምትገደልበት ነገር የለም። አሁን እኛ ጋር ተቀላቀለ። እኔም 665 ነኝ። እውነትን በ665 መነጽር ነው መፈለግ ጀምረው ብለህ እንትን ካልክ በቃ እሱ ነው ምስክርነቱ። ሌላ ምንም እንትን የለም። እና እንትን እናስብልህ ምስክርነት ትሰጣለህ። በቃ ትንሽ ቀዳዳ ባቢ ትንሽ ቀዳዳ እንፈልገዋ። መግቢያ ችግር የለብንም። ከዛ ትንሽ እየካገኘ ሰንጥቀህ ነው የምትገባው። ወዴት እገባለሁ ብለህ ነው?
ይሄ ማለት እንትን መግቢያ ነው መግቢያ የሆነ ቦታ መግቢያ እኔ አሁን ጥያቄ ነው የጠየቁት ምን ችግር አለ ጥያቄን ካብራራልኝ በኋላ እነኛ ጌታን ተቀበል ነው የሚለው እዚህ ደግሞ ሙስሊሞች ጋር ሻሃዳ ነው ስል የሆነ ሰው ተቀይሞታል ካስቀየምኩ ይቅርታ ዘመዴታችን ምንድነው የተቀየመ ሰው ማለት ነው አሁን ምን መሆን ነው ታዲያ አላማ 665 ካልሆንክ ሃይማኖት አስጠልቶኛል እወጣለሁ ካልኩ ኢሉሚናቲ ልትሆን ነው ምንድነው የምትሆነው ኢሉሚናቲ የሚባል ነገር የለም እሱ ውሸት ነው እሺ ረም ሳልሞክረው ቀርቼ መስሎሽ ነው ያ ኢሉሚናቲ ምን መቀላቀል እድሉ አይኖርህም እንደዚህ በእግረኛ መሀል ተከበህ የለም እንጂ ሲጀመር ኢሉሚናቲ አለ ግን አንተ ባለበት አይደለም ያለው ግን አለ በሉና ያለና ደረጃ አዎ አባቴ ሞት በይ እውነት ዓለምን የሚያሽከረክሩት እነሱ አይደሉ እንደ ሄዱካ አራዳም ተርኩ ኢሉሚናቲ ማለት እንደሆነ ኢሉሚናቲ ባፎም ምን አና አላቅም ማለት ኢሉሚናቲ ሲባል ብቻ ለማጥናት ሞክሬያለሁ ግን ትንሽ የሆነ የሚያስፈራ ነገር ስላለ ተው ላቲን ነው ጥበብ ማለት ነው ስለዚህ በስፓኒሽ በላቲን በኦሮምኛ እንትና ኢየሱስ አጣየኝ የተወለደው ሰው ያለው ትዛሬ በቃ ለቦረቀቀ ወሰል ኢየሱስ ያጣየ ተወላጅ ነው ያለው እና ኢሉሚናቲ ማለት ጥበብ ማለት ነው ጥበብ ደግሞ አለ ጥበብ የለም ብለህ እንዳትሸወድ መቀላቀል ግፍ ነው እንደ እግዚአብሔር የጥበቡ የመንገዱ መጀመሪያ ያደረገኝ እንትን የለን ጥበብ ራሷ ምን ችግር አለው ታዲያ ኢሉሚናቲ መቀላቀል ሰለሞንም ራሱ ጥበብን ጨምርልኝ ነው ያለው ግን እዛ ነው ባንታ አቅጣጫ ጥበብ የለም ያልኩህ ኦኬ አይ አመሰግናለሁ አረ አይ አሁን ሌላ ነገር ተውና ዱከም የኢሉሚናቲ የበኩር ልጅ ስለሆነ 665 የመምጣት ፍላጎት አለው አይ ከሚንከራተት ማረፊያ ቢኖረው ጥሩ ነበር እኛ ጋር ቢያርፍ አዎ ለዛ እኮ ነው እና ምን ነው ግን እኮ የሚገርምህ ነገር የኦርቶዶክስ አንድ ማህበር አይቀረውም እኮ ድኮም እየዞረ ሲበላ ልክ ነሽ አረ ፈጣሪ ሽብር ይወፋል አረ እና ደረጃ ሪስፔክት ማድረግ አለብን ብዙ ነገራቸውን ተጠቀምን ከዛ ደግሞ አስተምሯቸውን እንተቻለንና ለአንዳንድ ነገራቸው እውቅና መስጠት አለብን ወይ ትንሽ ግፊበት እስኪ ዛሬ ቃለ መሐላ አስፈጽመን እንመልስ ነው ምንድነው ፓሎፓል የምትለኝ ማህበር ስንት ምንድነው የምን ማህበር ነው በለው ነው እኔ ቀረሁላ አሁን የመስቀል አልበላህ ኧረ አልበላሁም ተኝቼ ነው ያልኩትና ታሞኛል እኮ በእግዚአብሔር ምን ኧረ አይ በነገርሽ ትንሽ ከበድ ስለሚል ተይ አባላዘር በሽታ ያዘ አባላዘር በሽታ ደግሞ ምንድነው ምን ሊያምህ ይችላል ከበድ ያለ በሽታ ኪንታሮት ማለት ነው አባላዘር በሽታ በወሲብ ምናምን ይመጣል አይደለም ኪንታሮት ነው አትዋሰብም እንዴ አንተ አትዋሰብም እንዴ ኧረ የለሁበትም እናት አንተ ስልብ እኮ ነኝ ስላንተ ነው እንትን ላይ ያለው ስላንተ ነው ወላዊ ተቀጠቀጠ ምናምን እስቲ አንተ ወይ ደግሞ ወይ በቃ የሆነ እግዚአብሔር ኧረ ባቢ ቆይ እስቲ ረጋበል ካንዳንድ መጽሐፍ ተቀጣ ላይ ነው ብንብለው ተቀረህ ተቀጥቅጦ አይደለም እኔ በተፈጥሮ ነው ስልብ አይ ስልብ ከተባለ እኮ በተፈጥሮ እኮ ጃንደረባ የሚባል እኮ አንተ እኮ ነህ ጃንደረባ ነህ ማለት ነው እኮ ዋው ስልብ ከተባለ በተፈጥሮ አይደለም በሰይፍ ሲሰለብልህ ነው ተሰለበ ተቆረጠ ተገነጠ ፎሎ መልሽማ ላሳይሽ ፎሎ መልሽ ኦፓሪ ላሳይሽማ ያመመኝ
ቶሚ ይሽሽ ዋኔ ምን አገባኝ እኔ ሲጀመር መቼ ይጠጉኛ እኔ አልጠጋቸውም ሲጀመር ባቢ ሴቶች እ ፎሎ መለሽ ማስተር ወዬ እንዴት ነው ባቢ? ሰላም ነው? ደህና ነህ? ደህና ነኝ። የሆነ ሰዓት ላይ ተገናኝተን ነበር፣ ከዛ በኋላ ተጠፋፋን። ይሆናል እንግዲህ እኔም ምን እንደሆነ አላውቅም፣ መርሳት እንትን ብያለሁ። አዎ እንዳውም ግጥሞችህን ወድጃቸዋለሁ፣ ቀጥልባቸው ምናምን ተባብለን። አዎ አስታወስከኝ? አስታወስኩ። አዎ ናው ደህና ነህ? አለሁ አለን ይመስገን። ኑርልን እና ደህና ነህ? ሁሉ ሰላም አለን። እንግዲህ የዱከምን የጃንደረባ ጉዳይ እንትን እያደረግን ደግሞ ትላንት ማናት እየተከታተልኩ ነበርና ማሂታ ነው የምትባለው እሷ እግዜር ነኝ ከሚል ሰው ጋር አላወራም ስትል ነበርና ምን ትዝ እንዳለኝ ታውቃለህ? ኡስታዝ ወሂድ እንትን ይሄ እግዚአብሔር የሚለው ቃል ከኤርፖርት አይወጣም አገር በቀል ነው ሲል ማለት ነበርና እሷ ግን እንደ ትልቅ ነገር አለ አይደለ? እንደዛ አድርጋ ስላሰበች ነው። ግን ይሄንን ብታውቅ በዚህ መጠን አትናገርም ነበር። ከባድ ነው። አለማወቅ በጣም መጥፎ ነገር ነው። አዎ ሲጀመር የብሔር ገዢ ማለት እኮ ነው አይደለ? ልክ ነህ። አዎ እና የብሔር ገዢ ብትሆን ምን ችግር አለው? ምን ቸገራት እሷ? ስራ እንዳይበዛባት ይሆናል ነው አይደለ? እሺ ቅዱሳን እኔ ብወጣ ምን ይመስላችኋል? እኔ ብወጣ ምተኛ ምን ይመስላችኋል? ዱከም አትገባም? ማባሉን አትቀላቀልም? ዱከም አትድኩም? መልካም ጊዜ ባብዬ። ምን አልከኝ? እሺ ምን ይሰራልኝ? አትገባም ወይ ብዬ ነበረ፣ ግን ትርጉም የለውም። ኦፓይ ወይ ባቤ አባቴ ባይ። በቃ እኔ ልውደቅ። ሁላችሁንም አከብራችኋለሁ። አብራችሁን ስለቆያችሁ ፕሮጀክትና እርምሽተኛለሁ። ኦፕሻ አሁን የላኩልሽ ኦፓ ልዩማ አሁን የላኩልሽ ፎቶውን አሁን የላኩልሽ። ኦኬ እሺ። የፕሮጀክታችንን ውጤት ስትነሳ አሳውቅሃለሁ። ባቤ ደህና እደር። ወይኔ ምንድን ነው የጣልኩት? ስልክ እንዳይሆን ብቻ እግዚአብሔር ሆይ። እኔ ግን ምን አይነት ልጅ ነኝ በእውነት ፈጠፈጥኩት። ግድ የለሽም እገዛልሻለሁ። አይ ፍቅሬ እንደዚህ እያልኩ አንጀቴን አትብላው። ምን ውስጥ እንደወደቀ ደግሞ ብታይ አልጋ ውስጥ ኃጢአት ሊያሰራኝ እኮ ነው እንዴ። ደህና ደር ልተኛ ነው ያልከው አይደል ባቤ? አልጋ ስትባል ንቃትህን ይጨምራል። እንዴት፣ ወዴት፣ መቼ፣ በምን ቻው ተኝት ያለበት አንተ። የምስራቅ ቀጠና ፕሮጀክቴን አይታይት አድርጌ ልምጣ። ኢሞ፣ ዋትስአፕ፣ ቴሌግራም፣ ዩቲዩብ ምናምን ብለን እንገናኛለን። አሰርቼ ሳይበይኝ ጠፋሽ ወይ ራማ? የዛን ቀን እኮ ጠፋችሁ ስፈልጋችሁ ጠግበው ፌንት ነቅለው ይሆናል ብዬ ዝም አልኩኝ እንጂ ፈልጌ ያጣኋችሁ። አሜንም ብቻ ነው አጋጣሚ አንድ ቦታ ያገኘኋት። በኋላ ቤቴን ስለምከፍት በሰፊው እንዘይረዋለን፣ ቡና እንጠጣለን እንደመጪው ማሬ። ባቢሻ ወይ ፍቅር እናት
ወየነት እንዲያገው አይደለኝም አንተ ዲሆን አደሩ የስትሮበሪ ካርሽ ደግሞ ለጤና ይጠቅማል። እሺ እውቀትን ይጨምራል። እየገደላችሁ ወይ አይ ስትሮበሪ ደብሮኛል ብለኝ እኮ ነው ባቢ። ስትሮበሪ በነገራችን ላይ እኔ ስበላው ሳሸተው ምንም ስሜት አይሰጠኝም፣ ግን ችክ ከፊት ለፊት ቁጭ ብላ እሱን እየቀረጠፈች ምናምን ስትበላው ደስ ይላል። ከዛ ደግሞ አንተ እሷን ትበላታለህ እንጂ ምንም ትርጉም የለውም። በቃ ለሴት የሴት ነገር ነው ራሱ ስታየው፣ እና ሴቶች ብቻ ናቸው እሱን መብላት ያለባቸው። ለማንኛውም ሁላችሁንም ዱጋም ማስተር ከታች ያላችሁ ሁላችሁንም እወዳችኋለሁ፣ አክብራችኋለሁ። ደህና ሁኑ። ልንወጣ ነው።